አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴታችሁ ውዴ ቻናል ቤተሰቦች፣ ዛሬ የመጣሁበት የሁለት እህቶች ቪዲዮ አለ። እሱም ሙስሊም እህቶች ናቸው። ሁላችሁም ጥንቃቄ ልታደርጉበት ዘንድ ሰው እስከሆናችሁ ድረስ ሰው እስከሆን ድረስ ልንሳሳት እንችላለን። ስለዚህ ቀድሞ ጥንቃቄ ልናደርግ ዘንድ ሁላችሁም ይህን ቪዲዮ እስከ መጨረሻው ስሙት። ሁለት እህቶች ተሸውደው የራቁት ቪዲዮ ተይዞባቸው ፈተዋ ወደ መጠየቅ ደርሰዋል። እስኪ እስከ መጨረሻው ቪዲዮውን እንስማውና ተመልሰን እንመጣለን። አብራችሁን ቆዩ። ቪዲዮውን ላይክ አድርጉት። ወራህመቱላሂ ወበረካቱ። ኡስታዝ ጥያቄ ለማግባት ከሆነች ልጅ ጋር ጀመርኩ። እሷ አረብ ሀገር ናት፣ እኔ ደግሞ ራያ ነኝ። ጠየኳት፣ እሺ አለች። እንደዋወላለን እና ተወሳወስንና ራቁታችንን ማታ ማታ ባልና ሚስት እንደሚያደርገው እንሆናለን። እኔ ሪከርድ ያደረኩት ከ50 በላይ ቪዲዮ አለኝ። ለሷ አልነገርኳትም። ያያስኩትም ተንኮል አስቤ ሳይሆን ዝም ብዬ ነበር። እሷም አታውቅም። ኒካህ ለማድረግ ሽማግሌ ላክ አለችኝና እሺ ብዬ ለመላክ ተዘጋጅቼ ለቤተሰቤ ነግሬያቸዋለሁ ብላኝ፣ እኔም ለቤተሰቤ ለሽማግሌ ነግሬ እየተዘጋጀሁ እያለሁ በቀላል ነገር አኮረፈችኝ። የሚገርመው ጀልባብ ለባሽ ናት። የኢሞ ፕሮፋይሏን ቀይራ የወንድ አድርጋዋለች። ጓደኛዋን እኔን ቦለከችኝ። ጓደኛዋን ስጠይቅ በቲክቶክ ገብታ የሆነ ወንድ ጋር ተግባብታ እንጋባለን እየተባባሉ ነው፣ አጣራ አለችኝ። የልጁን ስልክ ተቀብዬ ደወልኩለት። የልጅቱ ዘመድ መስዬ ጠየቅኩት። አዎ ጨርሰናል አለኝ። ቲክቶክ ላይ አግኝቻት ተዋውቀን ነው አለኝ። እና ያንን ቪዲዮ ብለቀው ከሷ በደል ይበልጣል ወይ? ሸሪዓው እኮ መበቀል ይፈቅዳል። ወኢን አቀብቱም ፈዓቂቡ ቢሚስሊ ማ ዑቂብቱም ቢህ ይላል አላህ። እና ምን ትለኛለህ ይሄንን የሚል አጃኢብ ወንድማችን እንደው መከራ ነው። አንተም ማድረግ የሌለብህና ያደረግህ እንደው አላህን አትፈራ? ምን ይሰራልሃል? ለራቁት ቪዲዮ ምን ሊያደርግልህ? አመነችህ አይደል? ተማምነህ ያስክ አደረክ። ያንን ስህተት ነው። መጀመሪያ ስህተት ነው የሰራችው። መጀመሪያ ጥፋት ነው፣ ውድመት ነው፣ ኪሳራ ነው። ያንን ነገር ደግሞ ምን ያደርጋል? ሞባይልህ ተመልከተው። የሆነ ነገር ስትጠብቅ ይኸው ሰይጣን እናንተን አደባባይ ላይ የሚያሰጣበትን ነገር ፈለገ፣ አገኘባችሁ። ላኢላሃ ኢላላህ። እንደ አረመኔዎቹ እንደ ቲክቶክ ሰዎቹ እነዚህ እንደ ዱርየው መንጋ እንደ ሰይጣን ካድሬዎች እነሱ እንደሚሰሩት ይሰራል። አንድ ሰው እንደዚህ አላህን ፍራ፣ አጥፋ ነው የምልህ። እንደዚህ አይነት በቀል የለም። ሽንት በሽንት አይታጠብም። እንደዚህ አይነት በቀል የለም። እንዴ በሐራም ነው እንዳንተ እንትን የምታደርገው በቀል የምታደርገው። ወኢን አቀብቱም ፈዓቂቡ ቢሚስሊ ማ ዑቂብቱም ቢህ። እንዴት ተቀጣችሁት ቅጡ፣ እንደደረሰባችሁ በጥፊ መታን በጥፊ መታው ማለት አንተ የሚፈቀድልህን ነገር የምታደርግበት እንጂ። ይሄ እኮ ማዕሲያ ጃሪያ እኮ ነው የሚሆነው፣ ሶደቃ ጃሪያ እኮ አይደለም። ይሄንን ለቀከው። እሺ በቃ ሙስሊም ሴት ናት፣ አንተ አሳፈርካት። ይሄን ነገር ሰራችብህ አይደል? አወጣኸው። እሺ አዩ፣ ህዝብ አየው፣ ተመለከተው፣ ጉድ አለ ማለት እንተፊ ምን ትጠቀማለህ? ላ ሐውለ ወላ ቁወተ ኢላ ቢላህ። ምን አይነት አሁን እኛ ዘመንን አንወቅስ። ዘመኑ አይደለም እኛንን አይቡ፣ የዘመኑ አይብ እኛንን፣ ነውሮቹ እንከኖቹ እኛንን። ሐቂቃ ግን ወንድምዬ አንቀጹን ብትጨርሰው እኮ ምን ይላል ወደፊት? ወለኢን ሶበርቱም ለሁ ኸይሩን ሊሷቢሪን ነው የሚለው አንቀጽ። ብትጨርሰው ብትታገሱ ለታጋሾች መታገስ በጣም ምርጡ ነው የሚለው። ይሄንን ነው የሚለው። ታገስ፣ እስቢር። በደለችህ እያመንካት
ቤተሰብ ላክብላ ቤተሰብህን አሳመነህ ሽማግሌ ነግረህ በቃ ሊያገባ ነው ተብሎ ተቆርጦልህ ይሄን ነገር ሰራችሁ ተወው ሶብር መጀመሪያ እንደዛ አይነት ሴት ታገባለህ እምትበቀላ ሴትም እኮ አይደለችም መጀመሪያ አመራረጥህን አላስተካከልክም አለንም አለኝ እሺ እኔ የጀመርኩት ቤት አለ መጨረሻ ላኪልኝ ወደ 300,000 ብር ያስፈልገኛል አለ ላኩለት ከዚያ ፈታኝ አሁን 200,000 ላኪ አለኝ ተፋት እናም ፈታኝ አለኝ አሁን ከፈታኝ በኋላ 200,000 ብር ላኪልኝ አለኝ ተፋታን እኮ አልኩት ከዚህ በኋላ በየወሩ በኢትዮጵያ 20,000 ታስገቢያለሽ አለኝ የባለፈውንም እንዳትጠይቅኝ አለኝ እምቢ ካልሽ ብሎ ቪዲዮውን ላከልኝ እለቀዋለሁ አለኝ እሱ አይታይም እኔም ብቻ ለብቻ አድርጎ ነው የቀረጸኝ በቃ ሁሉ ነገሬ ይታያል 15 ቀን ተኛው ያንቺ ክብርሽ በእጄ ላይ መሆኑን እንዳትዘነጊ አለኝ ኡስታዝ ለአንድ ደቂቃ ብቻ ምከረኝ እኔ በጣም ታምሜያለሁ አላህ ይጠብቃችሁ ይላል ይሄ ወላሂ ላ ኢላሃ እኔ ምን ምለው ነገር አለ በአላህ መቼም ሁላችሁም ትሰማላችሁ እንግዲህ የሚደረግን ማለት ነው እህቶች ላይ ብቻ ከንግግር እንደው ከሁኔታ አንፃር እና ሊላሂ እና ሱብሃንአላህ እኔ በጣም ይከብዳል የሚሰራ ስራ ማለት ነው በጣም ነው የሚከብደው ምናልባትም እዚሁ ጋር ተመሳሳይነት ያለው ሌላም ሰምቻለሁ እዚህ ግንኙነት ሲያደርጉ ቀርጸዋቸው ሪከርድ አድርገዋቸው ቪዲዮውን ከሰሩ በኋላ እየሰሩ ለነዛ ወጣቶች የሚገብሩ እህቶች አሉ ለምን ሲባል እኔ ወጭህን አልሰጥም አልሸፍን እምትይ ከሆነ እለቀዋለሁ እያሏቸው ባሪያ አድርገው እየገዟቸው ያሉ አሉ ይሄንን ሰማው ይሄ ጥያቄ ሁለት አይነት ነው ሶስት አይነት መጥቶልኛል በዚህ በጣም የሚገርም አሳዛኝ ነገር ማለት ነው እህቶቻችን ላይ የሚሰራው አሁን ይሄ የመናኸሪያ ዱርዬ ነው የምትለው ወይንስ የጠላ ቤት ሰው ነው የምትለው እንደው ምን አይነት ወስፍ ምን አይነት ነገር የሚሰጠው ሰው ነው ተመልከቱ አሁን ልኮላታል በውስጥ መስመር ልኮልኛል አለች የሰራሁትን ስራ ሁሉ እሱ ጋር ልኮላታል እለቀዋለሁ የሚላት ማስፈራሪያ ብቻ እንግዲህ ይልቀቀውም አይልቀቀውም ብቻ በትክክል አድርጎላት እንግዲህ ተመልከቱ የራቁት ፎቶ ጉዲሽን አወጣዋለሁ ክብርሽ በጄ ነው እንደው ያ አብደላህ አንተ እሞታለሁ የለም እንዴ ቀበር የለበትም እንዴ ይሄ ሰው እንዴ ምን አይነት አስተሳሰብ እንደዚህ አይነት ዱርዬ ራሱ አይተናል እንዴ ዱርዬዎች ራሱ ዱርዬ የሚሉት ካልሆነ በስተቀር እንጂ እንዴ ይሄንን ምን አይነት አቅለኛ ሰው ነው እንዴት አድርጎ ማለት እኔ የመናገሩ አሁን አቅሙም የለኝም ግን በጣም ውስጥ ነው እንትን የሚለው የሚሰብረው እና እንዴ ነገር እኔ ላንቺ መመከርሽ ሌሎች እህቶችን ያደረጓቸው በዝሙት ነው ሪከርድ ያደረጓቸው አንቺ በሐላል ነው የተደረግሽው ግን እሱ ምናልባትም ሲያወጣው ሌላ ስም ለጥፎ ይኸው ትሰራላችኋለች ያገኘኋት ወይ ምን ብሎ ስምሽን ለማጥፋት ሊሆን ይችላል እኔ የምመክርሽ አንድ ነገር ነው እንደ ምክር ትንሿን ምክር ማለት ነው ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب ومن يتوكل على الله فهو حسبه ومن يتوكل على الله فهو حسبه ومن يتوكل على الله فهو حسبه قولي حسبي الله ونعم الوكيل بي الله يرداشال الله يجزيشال إن شاء الله አይታወቅም እሱ የሚያደርገው ለላህያሉ ጌታ ምን እንደሚያደርግ እሱ ያውቃል ይሄንን አደረገ አይደል እኔ በጭራሽ ልንገርሽ እንኳን በዚህ ዘመን አሁን በተለያየ አፕሊኬሽን እየተገናኘ
ሴት ልጅ አብይን የሚያስጨፍሩበት ዘመን እንትናን የሚያስደንሱበት ዘመን እከሌና እከሌ እንደዚህ ተቃቅፈዋል እየተሳሳሙ ነው እየተባለ በአፕሊኬሽን በሚሰራበት ዘመን ምንም አትሆኝም ይልቀቀው ቢፈልግ አትክፈይ ለሱ ባሪያ ሆነሽ አትስሪ ልቀቀው በይው ይልቀቀው ምንም አትሆኝም በቃ ተወከለ አላህ ማንም ይሄንን ያንቺን ክብር ወረደ ብሎ ይሄንን የሚመለከትም አንቺን ዘግናኝ ሐሳብ የሚሰጥም የለም በቃ ሚስት ነሽ አለቀ በቃ ክብረ ቢስ ነው ይታወቃል ተደብቆ አይቀር ይሄ አንቺን ያገባሽ እኮ ይታወቃል ማን እንደሆነ ምንም የሚሆነው ነገር የለም አንቺ ብር አትክፈይ 20 ሺህ ብር ለሱ አንቺ ለምንድን ነው ባርነት ለምን በቃ አደረገው አይደል ሰራው አይደል ተወከለ አላህ فقل يا حسبنا الله حسبي الله ونعم الوكيل በይ የፈለገውን ያድርግ ይልቀቀው ቢለቅ ማንም የሚመለከትለትም የለም ዱርዬ ካልሆነ በስተቀር እንጂ ማንም የሚያይለትም የለም ያንቺን ክብር የሚነካም የለም ሁለተኛ እውነት የሆነ አንቺ አድርጊው አታድርጊው ማንም ያውቀው ነገር አለ ማነሽ ማናት እስኪ ይችልኝ ማናት ብሎ ማን ነው እንትን የሚለው ማን ያውቀዋል አሁን ውሸት ነው ብዙ እንኳን ሌላ እከልዬ ጽፎልኝ ብላ የምታወጣ ሴት ወይም የሚያወጣ ወንድ ጽሁፍ ራስ በሁለት ሞባይል ልትጻጻፉ ትችላለህ ራስ ልታገናኙት በአፕሊኬሽን ዘመን ማንም አይሰቃይም ማንም አይጨነቅም ማንም አይሰጋም አላህን እንፍራ በቃ አለቀ ሌላ ነገር የለው ጽሁፍ ይወጣብኛል ምን ይወጣብኛል ብሎ መጨነቅ የሚባል ነገር አይደለም አላህን እንፍራ አለቀ በቃ ዋናው መፍራት አላህ ነው ከዚህ ውጭ ባለ ነገር ግን አንቺን የሚጎዳሽ ነገር የለም ባሪያ አትሁኝ በቃ ይልቀቀው ቢፈልግ ይልቀቀው አገናኝተው አሁን በአፕሊኬሽን እየተሰራ ነው ማንም ማን ይصدق هذا الرجل هذا الخبيث እንደዚህ አይነት ቁሽሽ ያለ ይሄንን እንደመበቃ ያድርገው የሚጠቀሙ አሉ አሁን ራሱ እንደው ጥሩ ሰዎች የምትሏቸው ጥሩ ሰው የሚባለው ይሄንን በቀል የሚበቀላል ምን العجب የሷን ሪከርድ እንትን ይሉና እለቀዋለሁ ዋ ጉድ ነው መሰራሽ ላ ኢላሃ ኢላላህ እናንተ ከአቅላችሁ ሁኑ እንጂ እንደው ለአላህ ብላችሁ ላ ኢላሃ ኢላላህ ይሄ የዱርዬ ወጣለት ዱርዬ እኮ ባህሪ ነው አሁን እናንተ ቲክቶከር አካራቅሽ ምን ከቲክቶከሮቹ በላይ ሆነ እንደዚህ አይነት አካል ኢና ሊላሂ ወኢና ኢለይሂ ራጂዑን እንደዚህ አይነት ሰው ነው እንደ ቲክቶከሮችን እንትን የሚለው እንደዚህ አይነት ነው እንደ ዩቲዩበሮች እንደዚህ ያጠፋሉ ይሄድ ትደልቃለች ይሄድ ምን ትላለች እያልክ አንተን የምታወግዘው አንቺ ነሽ የምታወግዘው ጓደኛሽን ወንድምሽን ለቀዋለሁ አላህን አትፈሩ ምን የምታመጡት ነገር አለ ምን የሚቀየር ነገር አለ ምን የሚሆን ነገር አለ የለመድረስ ነው ምን ለማምጣት ነው ምን ለመሆን ነው በስ እሺ የሰው ክብር ሾቅ አደረጋችሁ እስኪ ምንድነው ትርፉ እስኪ ለቀቀው ይሄ ሰው ምንድነው የህሌና ቁስል አይለቀው አንቺ አላህ ያግዝሻል በሐላል ነው ምን ሆንሽ በቃ እኔ እንደው ሁሉም ጋር የሆነ እንደዛ አይነት ነገር ብዙ ጊዜ ይደርሰኛል አሁን ሌላ ጽሁፍ ብዙ ይደርሰኛል ምን አይነት ሁሉንም ከመዘርዘር ትልቁን ስናገር ትንሹም አብሮ ይገባል ከሚል አንፃር ነው እንጂ እለቀዋለሁ አለችኝ እንዴ እኔ لا حول ولا قوة إلا بالله إنا لله وإنا إليه راجعون እንጋባለን ትሉና ታወሩ ትዘካዘኩና እማይሆን ሲሆን እለቅልሻለሁ የሰለፍያ ሽፋን ተሸፍናችሁ ከሆነ እኔ አላቅም ይሄ ጀዝባነት ነው ይሄ ዱርዬ ራሱ ዱርዬ የሚላችሁ የዱርዬ ባህሪ ያጭበርባሪ ባህሪ ምንም አይነት ህሌና የሌለው ሰው አውዙ ቢላህ በምን እንደሚገለጽ አላቅም እኔ ይሄ አደባለሁ ሴት አደባላት ወንድ አደባለው በቃ እስኪ ትዳር ነው